ልጁን ተዉት። ምን ያርጋችሁ ከዚህ በላይ ህይወቴን ልኑር ነው ያለው አይደል እንዴ? አዳምጠኝ። ይኸውልህ እንዴት አድርገህ እንዳሰብከውና ነገሮች እንዴት ቀለል አድርገህ እንዳደረግከው አላውቅም፣ ግን ደግሞ ምንም ባንክ ተስፋ አልቆርጥም። እሺ ጋይስ ሄርሜላና ቡዜ አበዱላችሁ። ትላንትና የተከናወነው ነገር ለእኛ ብቻ ሳይሆን ለራሳቸው ለሄርሜላና ለቡዜም እንዲሁም ለሄርሜላ ቤተሰቦች አስደንጋጭ እንደነበረ ግልጽ ነበረ። አብርሃም ሳይጠበቅ ወደ ጤናው ተመልሶ ከቴምር ሪል ስቴት ጋር በሩታ አማካኝነት 500,000 ሰብስክራይበሩን ምክንያት በማድረግ አዲስ ስምምነት መፈራረሙን ተመልክተን ነበረ። ታዲያ ከዚህ በኋላ የብዙዎቻቸው ጥያቄ ሊሆን የሚችለው ቡዜና ሄርሜላ ምን ላይ ናቸው ነበረ። እኔም እየተጠየኳቸው ካሉ ጥያቄዎች መካከል የቡዜና ሄርሜላ ጉዳይ እንዴት ነው እያላችሁኝ ነበረ። ልክ እነሱም በእኛው ልክ ሰርፕራይዝ ነው የሆኑት። ምክንያቱም በቃ አንዴ አግኝቸው ይመለሳል ምናምን ብላ ነበረ ሩታ አስማምታ ያመጣችው። ግን ነገሮች ከዛ በተቃራኒ ነበሩ። ለአብርሃም ብቻ ሳይሆን ለነቡዜ ብቻ ሳይሆን እኛም ተመልካቾች ጭምር በጣም ሰርፕራይዝ የሆንበት ጉዳይ ነው ትናንትና የተፈጠረው። ብዙዎቻችሁ ትናንትና ምሽት ላይ የሆነች ሀሳብ አንስቼ ብዙ ነገሮችን ስትሉ ነበር። እኔ የደረሰኝን መረጃ ከማውራት ወደኋላ አልልም። በነገራችን ላይ ማለት ነው የፊርማውን ስነስርዓት ልብ ብሎ የተከታተለ ሰው የሆነ ነገር ቲንክ ማድረግ ይችላል ብዬ አስባለሁ። ወይም በነገራችን ላይ ማለት ነው እኔ ቀድሞው መረጃው ስለደረሰኝ ይህንን ነገር እያልኩ ያለሁት ከተፈረሙ ወረቀቶች መሀል የአብርሃም እና የሩታን ፍቺ አስቀርቶ ወደ ድሮ ትዳራቸው የሚመልስ አንድ ወረቀት አለ ተብያለሁ። እንግዲህ እኔም እርግጠኛ አይደለሁም፣ ነገሮችን ለማጣራት እየሞከርኩኝ ነው። ትናንትና ምሽትም ያልኳችሁ ይህንን ጉዳይ ነው። ይሄ ጉዳይ ደግሞ ሄርሜላንም ሆነ ቡዜን ገደል ውስጥ የሚከት ጉዳይ ነው። እያበዱም ከሆነ በደንብ ጨምረው እንዲያብዱ የሚያደርግ ነገር ነው። ምክንያቱም እስከ ዛሬ ድረስ አብርሃም ላይ መብት አለን ብለው እንደፈለጉ ሲዘውሩት የነበሩበት ትልቁ ሪዝናቸው ምንድን ነው? ከአብርሃም ጋር ተፋተሻል ምንም አታመጪም ነው ማለት ነው። ይሄ ውላቸው ከታደሰና በነገራችን ላይ አብርሃም ከሩታ ጋር በነበረበት ሰዓት ወይም ወደ እነ ሄርሜላ ተወስዶ ቡታጅራ ከመሄዱ በፊት ሩታም ሆነ ኤፍሬም በድጋሚ የአብርሃምና የሩታ ትዳር በማዘጋጃ ደረጃ ፊርማ እንዲኖረው ለማድረግ ጥረቶችን እያደረጉ ነበረ። ይህንን ነገርም ስለሰሙ ነው በነገራችን ላይ አብርሃምን በነ አሚሮ አማካኝነት ወስደውት ወደ ቡታጅራ ካልወሰድ ነው ምናምን ሲሉ የነበሩት። ብቻ እነሱም በእነዚህ 5 ቀናቶች እና ቡታጅራ በነበረባቸው 3 ቀናቶች ውስጥ በጣም ብዙ ርቀቶችን ተራምደው ነበረ። ሄርሜላም ስትዝት እንደነበረው ከሀገር ይዘውት ለመውጣት ፕሮሰሶችን ሁሉ እስከ መጨረስ ደረጃ ደርሰዋል እና ትላንትና የተፈጠረው ነገር እነሱንም ጭምር ሰርፕራይዝ የሚያደርግና እጅግ በጣም የሚያበሳጭ ነገር መሆኑ ምንም ጥርጥር የለውም። ዛሬ ላይ ወደ ሩታ መጥተው አብርሃምን ለአንድ ቀን ነው የላክነው መለሰሽ ስጭን እያሉ ነው። ጤነኛ የሆነው አብርሃም ምን አይነት መልስ ሰጠ የሚለው ጋይስ እኔንም በጣም አጓጉቶኛል። ምክንያቱም ትላንትና የተመለከትነው አብርሃም የተሻለው አብርሃም ወደ ጤናው የተመለሰውን አብርሃም ነው። እንግዲህ እኔ ምን አይነት ውሳኔ ይወስናል፣ ምን አይነት ምላሽ ይሰጣል፣ ምን ይላል የሚለው ነገር በጣም እያጓጓኝ ነው። በነገራችን ላይ ዛሬ ምሽት የሚለቀቅ ቪዲዮ አለ በራሱ በአብርሃም ቻናል ላይ ማለት ነው። ለብዙ ነገሮች ምላሽ ይሰጣል ብዬ አስባለሁኝ። ለማንኛውም በእነዚህ ጉዳዮች ላይ ሀሳቦቻችንን እየሰጠን እንደተለመደው ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ያው ከትላንትና በኋላ የሩታ ደጋፊዎች ሳቅ ሲላቸው የሄርሜላ ደጋፊዎች ደግሞ ባልጠበቁት ባላሰቡት ሁኔታ ትንሽ ግራ የመጋባት ስሜት ላይ እንዳላችሁ ይገባኛል ማለት ነው። እኔ በነገራችን ላይ የማንም ደጋፊ አይደለም። እውነታውን ስነግራችሁ ብዙ ጊዜ ሩታ ተበድላለች ብዬ ስለማምን ከሩታ ጎን ስቆም ሄርሜላን የመጥላት አይነት ነገር ምናምን ያለብኝ መስሏችሁ ከሆነ እንደዛ አይነት ነገር የለብኝም። እዚህ ጋር የማየው ነገር ላይ ነው መጥቼ ሀሳቤን የምሰጠው፣ ወይም እንደ ሌሎቻችሁ ጽንፍ የያዘ ሀሳብ የለኝም። እውነት ነው ትክክል ነው ብዬ የማምንበትን ነገር ነው የማወራው። ትዳር መፍረስ የለበትም። ትዳር ደግሞ እንደዚህ በጀማ በተደራጀ ቡድን ሲፈርስ ትክክል ነው ብዬ ማመን ስለማልችል ነው በነገራችን ላይ ለሩታ የወገኑ አስተያየቶችን የምሰጠው ማለት ነው። ለማንኛውም ወደ ሀሳባችን ስንመለስ ትላንትና ዴቭን ከትላንት ወዲያ ዴቭን አስማምታ አብርሽን ለተወሰነ ሰዓት እንዲጠራ አግባብታ እሺ ብሏት ሄዶ አብርሽን እንደሚያመጣ ነግሯት ነበረ። በተባለውም ሰዓት አብርሃም ተገኝቶ ነበረ። እኔም ቀን ላይ መረጃው ስለነበረኝ ወይም ለ500 ኬው ሩታ ዝግጅት እያዘጋጀችለት እንደሆነ መረጃው ደርሶኝ ነበረ።
እሽቅድድም ነው በነገራችን ላይ። ያችኛዋን በዛ በኩል እችኛዋን በዚህ በኩል ድግሱን እየደገሱ እንደነበረ ሰምቼ ነበር እና ብልጠቷን ተጠቅማ እንግዲህ ሩታ በመጀመሪያ ደረጃ ይዛው መጣች። ጭራሽ ደግሞ እኔ የማላቀው ሁላችንም የማናቀው ሌላ ሰርፕራይዝ ነበረ። ከቴምር ሪል ስቴት ጋር ስምምነት አድርገዋል። ከዚህ ሁሉ ነገር በላይ ግን ብዙዎቻችንን ያስገረመውና ብዙ ሲያነጋገር የነበረው ጉዳይ የአብርሃም ጤነኛ ሆኖ መመለስ ነው፣ በአንድ ጊዜ ማለት ነው። ኧረ አንተ ልጅ ተው ግን ተው እንዴ! ዝም ብለህ ከመሬት ተነስተህ ትታመማለህ። ዝም ብለህ ደግሞ ከመሬት ተነስተህ ድነህ ትመጣለህ እንዴ! ኧረ ተው አታወዛግበን እንዴ! የምሬን እኮ ነው የምላችሁ። እና አሁን እኔ ምን መስማት ፈልገሃል የምትሉኝ ከሆነ ዛሬ ሄርሜላና ቡዜ መጥተው አብርሃምን ልንወስድ ነው። አሁን ባለው ሁኔታ ደግሞ አብርሃም ጤነኛ ነው። አብርሃም ወደ ድሮ እንትኑ ተመልሷል። ያው ድሮ ጤነኛ በነበረ ሰዓት የሄርሜላ ነበረ። አሁን ደግሞ እያየነው እንዳለው ሩታ ጋር ያለው ስምምነቶች ተፈርመዋል። ጭራሽ ደግሞ እነዚህ ስምምነቶች ውስጥ የሩታና የአብርሽን ትዳር የሚያስቀጥል ወረቀት ተፈርሟል። ስምምነቶችን ሲፈርም በነገራችን ላይ ትናንትና አስተያየቴን እየሰጠው ነበር። የትኛውም ስምምነት ማለት ነው። ይሄ ለአብርሽና ለሩታ ምናምን ወይም እዚህ ጋር ላሉት ብቻ ሳይሆን ሁላችንም የሆነ ዲል እናደርጋለን ወይም ከሆነ ድርጅት ጋር ሊሆን ይችላል፣ ከሌላም ከማንኛውም ነገር ጋር ስምምነቶችን እንፈርማለን። ቤት ስንገዛ፣ መኪና ስንገዛ ውሎች አሉ፣ ብዙ ነገሮችን እንፈርማለን። ከዛ በፊት ግን ከምንም እና ከምንም ነገር በላይ ውሎች መነበብ አለባቸው ብዬ አስባለሁ። እነዚህ ውሎች ውስጥ ምናልባት የእኛን ስምምነት ላያካትቱ የሚችሉ የእኛን ፍላጎትን የማያስከብሩ የእኛን መብት የማያስከብሩ ስምምነቶች ሊኖሩ ስለሚችሉ ይሄ ለእኔ ኦዲየንሶች በአጠቃላይ እንደዚህ አይነት ዲል ወይም እንደዚህ አይነት አግሪመንቶች ውስጥ ከመግባታችሁ በፊት መነበብ አለባቸው ሙሉ ሙሉ ማለት ነው። በነገራችን ላይ ለምን 1 ሰዓት አይፈጅም ስናነበው ሙሉ ለሙሉ ማንበብ መቻል አለብን። ምክንያቱም አንዲት አንቀጽ ልትኖር ትችላለች የእኛን እንትን ሙሉ ለሙሉ ገደል ልትከት የምትችል ማለት ነው። ስለዚህ የደረሰኝ መረጃ እንደዛ ነው። አይሚን አላውቅም፣ እውነትም ውሸትም ሊሆን ይችላል። ግን እኔም አብርሃም የፈረመበትን መንገድ ስመለከት ውሉን በአግባቡ ተመልክቶት እንዳልፈረመ ስላየሁኝ ምናልባትም ይሄ ነገር እኔ እንደሰማሁት ሊሆን ይችላል ብዬ አስባለሁ። ለማንኛውም ግን የስምምነት ከተፈረመ ሩታና ሄርሜላና ቡዜን ሙሉ በሙሉ ከጨዋታ ውጪ ነው የሚያደርጋቸው። አብርሃምን እንደለመዱት እየጎተቱ መውሰድ አይችሉም። እኛ ጋር ነው መሆን ያለበት ብለው ጋሻ ጃግሬያቸውን ዳኒን ይዘው እየመጡ እንደፈለጉ ሊጨፍሩ አይችሉም። ምናልባት በማዘጋጃ ደረጃ የፊርማ ጸድቆላቸው ከሆነ ሙሉ በሙሉ አብርሃም ላይ ልክ እንደ በፊቱ እንሆናለን ብለው የሚመጡ ከሆነ ሩታ እንደተለመደ ወደ ህጋዊ ሂደት መሄድ ትችላለች። በነገራችን ላይ የፍቺ ወረቀቱ ስለተፈረመ ነው ከዚህ በፊት ምንም አይነት እንቅስቃሴ እያደረገች ያልሆነችው እና ዛሬ መጥተው አብርሃምን ለመውሰድ ግርግሮች እንደተፈጠሩ ሰምቻለሁኝ። ብቻ አብርሃም ምን አለ የሚለው ነገር ነው መረጃው የሌለኝ። የአብርሃም መልስ ሁላችንንም የሚያጓጓ እንደሆነ ግልጽ ነው እና ምሽት ላይ ቪዲዮቹ ይለቀቃሉ። ያንን ቪዲዮ ተመልክተን ደግሞ ሰፊ ሀሳብ እናነሳለን። ግን በጣም የገረመኝና የተደነቅኩበት ጉዳይ ቢኖር አብርሽ ነው። እንዴ አንተ አሳውቀን እንጂ ተው እንጂ። ስንት ሰው ነው እየተጨነቀ ያለው? ስንት ሰው ነው እንዲህ ምን ሆኖብን ይሁን ምናምን እያለ ያለው? አንተ ሲልህ ትታመማለህ። አንተ ልጅማ የሆነ ከጀርባ የሚያጠራጥር ነገር አለ። በቃ የሆነ እኔ ከዚህ በፊትም በነገራችን ላይ ጋይስ እያልኩ ያለሁት ነገር ነበረ። ይሄ ልጅ ከሄርሜላ ጋር ያለው ነገር ስላበቃ ወይም ወደ ከሄርሜላ ጋር መቀጠል ስለማይፈልግ በታመም ያለው ሙድ ወደ ሩታ እየተመለሰ ነው። በቃ ሲድንም ድኛለሁኝ እኔ ከሚስቴና ከልጄ ጋር ነው መሆን የምፈልገው ብሎ የሚፈጥ እየመሰለኝ ነው። ለማንኛውም ለሁሉም ጥያቄ መልስ ምሽት በሚለቀቀው ቪዲዮ ላይ ይኖራል ብዬ አስባለሁኝ። የትናንቱ ነገር ግን ሄርሜላና ቡዜን እንዳጨሳቸው ሰምቻለሁ ማለት ነው። ምንም ማድረግ አይቻልም። ለማንኛውም የሚፈጠረውን ነገር አይተን እንደተለመደው ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።